ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መርሃ ግብር በተለያዩ የእግዚአብሔር ቃል ጥናት ርዕሶች አብረን የእግዚአብሔርን ፈቃድ ለማወቅ እያጠናን እንገኛለን። በተለይ ደግሞ አሁን በጀመርነው አዲሱ ርዕሳችን ሰማይና ምድርን ማስታረቅ በፊልጵስዩስና በቆላሳይስ ስለ ኢየሱስ መማር በሚል ርዕስ እያጠናን ነው ያለነው። ሐዋርያ ጳውሎስ ከጻፋቸው መልእክቶች ሁለቱን የእስር ቤት መልእክቶች በመባልም ይታወቃሉ። ከእስር ቤት ሆኖ ስለጻፋቸው ወደ ፊልጵስዩስ ሰዎችና ወደ ቆላሳይስ ሰዎች የጻፈውን እያጠናን እንገኛለን። በቀደሙ የመጀመሪያው ጥናታችን አጠቃላይ ስለነዚህ ሁለት መልእክቶችና ስለ ሐዋርያ ጳውሎስ አገልግሎት በእስር ቤት ውስጥ ስለነበረው ቆይታ ተመልክተናል። በዚህኛው ደግሞ ጥናታችን እነዚህን ሁለት መልእክቶች በሚጀምርበት ጊዜ ያቀረበውን የምስጋና እንደዚሁም የጸሎት ምክንያቶች እናያለን። ወደ ውስጥ ከመግባታችን በፊት ጸሎት እናድርግ። እግዚአብሔር አባት ሆይ እጅግ አድርገን እናመሰግንሃለን። አንተ ስለረዳህን፣ ስላገዝከን፣ ይህንንም ደግሞ እድል ስላዘጋጀህልን ተመስገን። አሁንም በተለየ ሁኔታ እንድታስተምረን እንጸልያለን። እግዚአብሔር ሆይ ደግሞ አንተን የበለጠ ማመስገን የምንችልበትን ሕይወት እንድትሰጠን፣ ወደ አንተም ደግሞ ሸክሞቻችንን ሁሉ አምጥተን እንድናራግፍ፣ አንተም የምትፈልገውን ጥያቄ በፊት ይዘን ቀርበን ካዘጋጀህልን ሰፊ በረከት ተካፋይ እንድንሆን እርዳን። ጊዜያችንን ተረከብ። በጌታ በኢየሱስ ስም አሜን፣ አሜን። እግዚአብሔር ይመስገን። እንግዲህ የማመስገንና የመጸለይ ምክንያቶች በሚል ርዕስ ፊልጵስዩስ 1:6 ላይ እንደዚህ ይላል፣ በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው ይህንን ተረድቻለሁና በማለት ጳውሎስ ከሚያመሰግንባቸው ነገሮች መካከል አንዱን ያሳየናል። እንግዲህ ለጳውሎስ እጅግ አስቸጋሪ የሆኑ ጊዜያት በሕይወቱ እያለፉ እንደሆነ እንረዳለን። በእስር ቤት ነው ያለው። ነፃነቱን በማጣቱ በቀላሉ ተስፋ መቁረጥ ውስጥ ሊወድቅ ይችል ነበር። ነገር ግን ይህ አልሆነም። እንደምናውቀው ቢሆንም ጳውሎስ በአስጨናቂው የፊልጵስዩስ እስር ቤት ውስጥ በመዝሙር እንዳመሰገነ፣ እንዲሁም በፊልጵስዩስና በቆላሳይስ ያሉ ወንድሞቹንና እህቶቹን እንዲታነጹ የሚያመሰግኑባቸውን ምክንያቶች በመልእክቱ እንዳስተላለፈ እንረዳለን። መታሰሩ ከአባቱ ጋር መገናኘቱንና ለሌሎች በጸሎት መማለዱን ሊያስቆመው አልቻለም። ከእስር ቤት ሆኖ እነዚህን ነገሮች ሲያደርግ ሲቀጥል እናያለንና እንግዲህ በዚህ ጥናታችን በቅድሚያ በፊልጵስዩስ መልእክት ውስጥ ምንድን ነበር ያመሰገነበት፣ እንደዚሁም የጸሎት ርዕስ አድርጎ በአምላኩ ፊት ያቀረባቸው ነገሮች የሚሉትን እንመለከታለን። በምስጋና የመሞላት ምክንያቶቹ በፊልጵስዩስ ምዕራፍ 1 ከቁጥር 3 እስከ 8 ተዘርዝረውልናል። የጸሎት አደራዎቹ ደግሞ በፊልጵስዩስ ምዕራፍ 1 ከ9 እስከ 11 እናገኛቸዋለን። በፊልጵስዩስ ምዕራፍ 1 በተለይ ከ12 እስከ 18 ላይ ደግሞ በመከራ ጊዜ በማመስገን መጸለይን ደግሞ ያነሳል። ቀጥለን የምናየው በቆላሳይስ መልእክት ውስጥ የማመስገንንና የመጸለይን ምክንያቶች ነው። በምስጋና የመሞላትን ምክንያቶች በቆላሳይስ ምዕራፍ 1 ከ3 እስከ 8 እናያለን። እንደዚሁም ደግሞ የጸሎት አደራዎች በቆላሳይስ ምዕራፍ 1 ከ9 እስከ 12 እነሱን እናይና ጥናታችንን ወደ ፍጻሜ እናመጣለን። እንግዲህ ለመግቢያ እንዲሆነን በፊልጵስዩስ መልእክት ውስጥ የማመስገንና የመጸለይ ምክንያቶች ሆነው የሰፈሩልን ምንድን ናቸው የሚሉትን በማየት እንጀምራለን። በፊልጵስዩስ ምዕራፍ 1 ቁጥር 6 ላይ እንግዲህ ሲያመሰግን እንደምናገኘው በእናንተ መልካምን ሥራ የጀመረው እርሱ ከፍጻሜ እንደሚያደርሰው እርግጠኛ ነኝ ይላል። ደግሞም ከቁጥር 3 ጀምረን ስናነብ እናንተን ባስታወስኩ ቁጥር አምላኬን አመሰግናለሁ፣ ዘወትር ስለ ሁላችሁ ስጸልይ በደስታ ጸልያለሁ፣ ከመጀመሪያ ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋል። በእናንተ መልካምን ሥራ የጀመረው እርሱ ከፍጻሜ እንደሚያደርሰው አውቃለሁ ይልና በልቤ ስላላችሁ ስለ ሁላችሁ እንዲህ ማሰቤ ተገቢ ነው። በእስራቴም ሆነ ለወንጌል ስመክትና ሳጸናው ሁላችሁም ከኔ ጋር በእግዚአብሔር ጸጋ ተካፋዮች ናችሁ እያለ ይናገራል። እንግዲህ በዚህ ክፍል ላይ ጳውሎስ መልእክቱን ሲጀምር በፊልጵስዩስ አማኞች ምክንያት እግዚአብሔርን ያመሰግናል። ቁጥር 3 ላይ እንዳነበብ ነው
በእርሱ ዘንድ የተወደዱ መሆናቸውንም ደግሞ ይገልጻል። ቁጥር 8 ላይ ሄደን ስናነብ በክርስቶስ ኢየሱስ ፍቅር ሁላችሁንም ምን ያህል እንደምናፍቃችሁ እግዚአብሔር ምስክሬ ነው በማለት ይናገራል። ያም ብቻ አይደለም። ሊቀ ካህናቱ በእግዚአብሔር ፊት ሲቀርብ የእስራኤልን ልጆች ስም በውድ ዕንቁዎች ላይ ቀርጾ የያዘ የደረት ኪስ በልቡ አጠገብ ለብሶ እንደሆነ ሁሉ እንደዚሁም ጳውሎስ ለጸሎት በእግዚአብሔር ፊት ሲቀርብ በልቡ ውስጥ እያንዳንዱን የቤተ ክርስቲያን ምዕመን በመሸከም ለእነርሱ በመማለድ እንደነበረ ከቁጥር 7 ላይ እንረዳለን። እንዲህ ይላል፣ በልቤ ስላላችሁ ስለ ሁላችሁ እንዲህ ማሰቤ ተገቢ ነው። ስለ ሁላችሁ በልቤ ስላላችሁ በልቡ ውስጥ እንዳሉ ይገልጻል። ከሚያመሰግንባቸው ነገሮች ውስጥ የፊልጵስዩስ ሰዎች ለወንጌሉ ታማኝ ሆነው መቆየታቸው መሆኑንም እዚሁ እናገኛለን። እግዚአብሔር በየዕለቱ ወደ ፍጽምና እያመጣቸው መሆኑንም በእነሱ የጀመረውን መልካም ስራ እግዚአብሔር እንደሚጨርስ ትልቅ ተስፋ እንዳለው ሲያስቀምጥ እናያለን። ሶስተኛው የሚያመሰግንበት ምክንያት ደግሞ የፊልጵስዩስ ሰዎች በእስራቱ ወንጌልንም በመመከቱና በማጽናቱ በዛ ውስጥ ከእርሱ ጋር በጸጋ የሚካፈሉ በመሆናቸው ያመሰግናል። ስለዚህ እንግዲህ ጳውሎስ ስለነሱ እግዚአብሔርን በሚያመሰግንበት ጊዜ ለወንጌሉ ታማኝ በመሆናቸው ከሱ ጎን በመቆማቸው እንደዚሁም በእግዚአብሔር የተወደዱ ስለመሆናቸው ያመሰግናል። በእውነት የምስጋናው ርዕስ የሚገርሙ ናቸው። በምድር ስላላቸው ሀብት ንብረት ወይም ደግሞ ስለሚጠፋ ነገር አይደለም። እዚህ ጋር በግልጽ እንደምናየው ጳውሎስ የሚያመሰግነው ስላላቸው መንፈሳዊ ሀብት፣ በእግዚአብሔር ዘንድ ስላላቸው ቦታ፣ እነርሱም ያንን በሕይወታቸው በመቀበላቸው እርሱም ደግሞ ለእነርሱ ስላለው ልዩ ሸክም አምላኩን ሲያመሰግን እንመለከታለን። የጸሎት አደራዎችም አሉት። ፊልጵስዩስ ምዕራፍ 1 ከ9 እስከ 11 ደግሞ ስናነብ በዚያ የጸሎት አደራዎቹን እናገኛለን። ፍቅራችሁ በጥልቀት እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እጸልያለሁ። ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ እስከ ክርስቶስም ቀን ድረስ ንጹሐንና ነቀፋ የሌለባችሁ እንድትሆኑ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል በሚገኘው ጽድቅ ፍሬ እንድትሞሉ ነው በማለት ይናገራል። እስቲ የጳውሎስን ደግሞ የጸሎት ርዕሶች ጠጋ ብለን እንይ። የጳውሎስን የጸሎት ተነሳሽነት ስናይ የተያያዙ ምክንያቶች ብለን መውሰድ እንችላለን። ፊልጵስዩስ ምዕራፍ 9 ከ1 እስከ 11 ስንመለከት ከ9 እስከ 11 በመጀመሪያ ስለ ፍቅር ያወራል። ፍቅር በእናንተ ውስጥ እያደገ እንዲበዛ፣ ፍቅራችሁ እንዲበዛ በጥልቀት እውቀትና በማስተዋል እንዲትረፈረፍ ሰው ፍቅራቸው እንዲበዛ ሲጠይቅ እንመለከታለን። ሲቀጥል ደግሞ ይህም ይበልጥ ጠቢባን እንዲያደርጋችሁ ይላል። ይበልጥ ጠቢባን እንዲያደርጋችሁ፣ በፍቅር ሲያድጉ ደግሞ በማስተዋልና በእውቀት በጥበብ እንዲያድጉ ይጸልይላቸዋል። ቀጥሎ ደግሞ የሚሻለውን ነገር ለይታችሁ እንድትወስዱም ይላቸዋል። እንግዲህ በፍቅር እንደዚሁም በጥበብ እያደጉ ሲሄዱ ደግሞ ከሚጠቅም ከአንዱ ጥሩ የበለጠውን ጥሩ እንዲመርጡ እግዚአብሔር እንዲረዳቸው፣ ከዛ ደግሞ ቅኖችና እንደዚሁም ደግሞ ነውር አልባ እንድትሆኑ በማለት ይናገራል። በመጨረሻም በክርስቶስ ኢየሱስ ፍሬ እንድታፈሩ፣ በፍሬ እንድትሞሉ፣ በዚያም ደግሞ እግዚአብሔር እንዲከበርና እንዲመሰገን በማለት እነዚህን ደረጃዎች ያስቀምጥላቸዋል። እንግዲህ በፍቅር የጀመረው በጥበብና በእውቀት የቀጠለው የተሻለውን እንዲመርጡ፣ ቅኖች እንዲሆኑ፣ ፍሬ እንዲያፈሩ እግዚአብሔር በሁሉ በእነሱ ሕይወት እንዲከብር ሲጋብዛቸው እናያለን። እንግዲህ ፍቅራችን ከፊት ይልቅ እያደገ የሚበዛው እንዴት ነው ብለን ራሳችንን ልንጠይቅ ይገባል። ይህ ለክርስቲያን ሕይወት በእጅጉ አስፈላጊ የሆነው ለምንድን ነውስ ብለን ራሳችንን ልንጠይቅ ይገባል። ስለዚህ ጳውሎስ በዋናነት የተመኘላቸው የመጀመሪያው ማሰሪያው ደግሞ ሆኖ የሚቀርበው የፍቅር ሕይወት እንደሆነ እንረዳለን። በዚያው ለፊልጵስዩስ ሰዎች በጻፈው የመልእክቱ መግቢያ ላይ በመከራ ጊዜ ማመስገንንና መጸለይንም ደግሞ ሲያነሳላቸው እናያለን። ለወንጌሉ የመቆም ዕድል እንዴት እንደተሰጠው ይናገራል። በፊልጵስዩስ 1:12 ላይ ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ ይላቸዋል። የፊልጵስዩስ ሰዎች ጳውሎስ በሮም መታሰሩን በሰሙ ጊዜ እጅግ መጨነቃቸውን አፍሮዲጡን ለድጋፍ ከሚሆን ስጦታቸው ጋር ወደ ሐዋርያው በመላካቸው ገልጸዋል። በምዕራፍ 4 ቁጥር 18 እናገኘዋለን። ጳውሎስ ግን በአንዳች ሳይረበሽ ለእስራቱ እግዚአብሔርን ያመሰግን ነበር።
ማመስገኑ ለምንድን ነው ካልን፣ ምክንያቱም በዚህ መንገድ ካልሆነ በቀር በሌላ አጋጣሚ የማያገኛቸውን ሰዎች እንዲሰብክላቸው እግዚአብሔር እድል ስለሰጠው ነበረ። ያንን ነው የሚናገረው። በፊልጵስዩስ 1:13 ላይ እንዲህ ይላል፣ ከዚህ የተነሳ እስራቴ ስለ ክርስቶስ እንደሆነ በቤተ መንግሥት ዘበኞች በሌሎችም ሁሉ ዘንድ ታውቋል ይላል። እነዛን የት ያገኛቸው ነበር? በእስር ቤት ባይገባ ኖሮ። በተጨማሪም የሐዋርያውን አቋም በመመልከት ሌሎች ታማኝ ወንድሞች ድፍረትን በማግኘት የሚመጣው መከራ ሳያስፈራቸው እነርሱም ወንጌልን ለመስበክ መጀመራቸው የዚህ የስራቱ ፍሬ ወይም ትሩፋት እንደሆነ እናያለን። በፊልጵስዩስ 1:14 ላይ ይህንንም ይጠቅሳል። በእኔ መታሰር ምክንያት በጌታ ካሉት ወንድሞች ብዙዎች የእግዚአብሔርን ቃል ያለ ፍርሃት በድፍረት ለመናገር ብርታት አግኝተዋል ይለናል። ሌሎች ደግሞ ወንጌሉን በግልጽ መናገር በጳውሎስ ላይ መከራን ይጨምራል ብለው በማሰባቸው ሳያስተውሉት ወንጌሉ እንዲሰራጭ፣ እነዚህ እንደውም በመጥፎ ሐሳብ ነበር፣ ግን እነሱም ቢሆን ባደረጉት ነገር ወንጌሉ በመሰራጨቱ ጳውሎስ የበለጠ ደስታ እንደተሰማው እናያለን። ስለዚህ ወገኖቼ ስናመሰግን ሁል ጊዜ ለጥሩ ነገር ብቻ አይደለም። ጳውሎስ በዚህ ውስጥ ስለ ስራቱ ስለ መከራውም ደግሞ ሲያመሰግን ነው የምንመለከተው። በዛም ውስጥ እግዚአብሔር የከፈተለትን ድንቅ በር በማሰብ እግዚአብሔርን ያመሰግናል። ወደ ቆላስይስ መልእክት ፊታችንን ስናዞር ደግሞ በዚያም መልእክት ላይ ጳውሎስ ተመሳሳዩን ነገር ሲያደርግ እናያለን። በቆላስይስ መልእክት ውስጥ በማመስገን እንደዚሁም ደግሞ የጸሎት ርዕሶቹ የጸሎት አደራዎቹ ምን እንደሆኑ በማስቀመጥ ይጀምራል። በምስጋና የመሞላት ምክንያቶቹን ሲገልጽልን ሐዋርያው ጳውሎስ ስለ እናንተ ጸልይ የጌታችን ኢየሱስ ክርስቶስን አባት ይላል። እግዚአብሔርን ሁልጊዜ እናመሰግነዋለን በማለት ስለ እነሱ የሚጸልይበትንም ምክንያት ያነሳል። ጳውሎስ በአንደኛ ቆሮንቶስ 13:13 ላይ የተናገረውን ቃላት በማስተጋባት ለቆላስይስ ሰዎች የእምነት የተስፋና የፍቅርን ክርስቲያናዊ ባህሪ በመያዛቸው እግዚአብሔርን ስለ እነሱ ያመሰግናል። ቆላስይስ ምዕራፍ 1 ከቁጥር 4 እስከ 5 እንዲህ ይነበባል። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ፣ ይህም ወደ እናንተ ደርሷል ይላል። 3 ነገሮችን ነው የሚያስቀምጠው። እነዚህ ባህሪያት የሚመነጩት በክርስቶስ ኢየሱስ ሲሆን ከቅዱሳኑ ሁሉ ጋር ባለን ግንኙነት ላይ ተጽዕኖ የሚያሳድሩና በእውነተኛው የወንጌል ቃል ወደኛ የደረሱ መሆናቸውን ይገልጻል። ጳውሎስ ይህ ወንጌል ለቆላስይስ ሰዎች ብቻ ሳይሆን በዓለም ሁሉ እንግዲህ በዛ ጊዜ በ30 ዓመታት ብቻ ሊዳረስ እንዴት እንደቻለ አንክሮ ሰጥቶ ይናገራል። ቁጥር 6 ላይ ይህም ወደ እናንተ ደርሷል፣ ይህም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ይላል። ስለዚህ በዛ ጊዜ የነበረውን ዓለም ምን ያህል ወንጌል አካሎ እንደነበር ነው የምንመለከተው። በወንጌሉ በኩል በመንፈስ ቅዱስ የሚተላለፈው የእግዚአብሔር ኃይል መጽሐፍ ቅዱስን የሕይወት ቃል እንዲሆን ያደርገዋል። ይህም ማለት ወንጌልን በመቀበላችን የዘላለም ሕይወትና በሰማይ የተዘጋጀ ሀብት ወራሾች እንድንሆን ያደርገናል ማለት ነው። ስለዚህ ሐዋርያው ጳውሎስ በዚህ ቦታ ሲናገር ሳለ ስለ ፍቅራቸው እግዚአብሔርን ያመሰግናል፣ ስለ እምነታቸው እግዚአብሔርን ያመሰግናል። ይህ ደግሞ የተመሰረተው በተስፋቸው ላይ እንደሆነ፣ ይህም ተስፋ የዘላለምን ሕይወት በክርስቶስ ኢየሱስ የማግኘት ተስፋ እንደሆነ ያስቀምጣል። እኛ ዛሬ በእነዚህ በ3 ነገሮች ሕይወታችን ተሞልቶ ስለዚያ እናመሰግናለን ወይ? የእሱ ፍቅር በልባችን ፈሷል ወይ? እምነታችን በእሱ ላይ ነው ወይ? ተስፋችንስ እሱ ላይ ያተኮረ ነው ወይ የሚለውን ራሳችን እንድንጠይቅ ይጋብዘናል። እንግዲህ የጸሎት አደራዎቹን ደግሞ ሲያስቀምጥ በቁጥር 9 ላይ ከዚህም የተነሳ ይላል እኛ ደግሞ ይህን ከሰማንበት ቀን ጀምሮ የእግዚአብሔር የፈቃዱን ዕውቀት በመንፈሳዊ ጥበብ መረዳት ሁሉ ይሞላባችሁ ዘንድ ስለ እናንተ መጸለይና መለመን አላቋረጥንም በማለት ይናገራል። የጳውሎስ አደራ ለቆላስይስ ሰዎች ብዙ መልካም ነገሮችን ያዘለ እንደሆነ ከቁጥር 9 እስከ ቁጥር 11 ስናነብ እናገኘዋለን። በመጀመሪያ ስለ እግዚአብሔር ዕውቀትን እንዲቀበሉ ጥበብንና መንፈሳዊ መረዳት እንዲጨመርላቸው ይጸልይላቸዋል። ቀጥሎ ደግሞ በሁሉም ነገር እግዚአብሔርን የሚያስደስቱ የእግዚአብሔር ልጆች እንዲሆኑ ይጸልይላቸዋል። ፍሬን እንዲያፈሩና በእውቀት እንዲያድጉም ይጸልይላቸዋል። ትዕግስተኛ የሆኑ ዘንድ በእግዚአብሔር ኃይል እንዲበረቱ ይጸልይላቸዋል። ይህም ጸሎት የቀረበው ከደስታም ጋር
እግዚአብሔር አብን በማመስገን እንደሆነ በቁጥር 12 ላይ ይጽፋል። እግዚአብሔር የጳውሎስን ጸሎት በሕይወታችን እውን ለማድረግ የሚሰራባቸው 4 መንገዶች አሉ። የመጀመሪያው የእግዚአብሔርን ቃል በምናጠናበት ጊዜ ነው። መዝሙር 119:105 ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ስለዚህ የእሱን ቃል በማጥናት እግዚአብሔር በጥበብ በእውቀት ያሳድገናል። እንደዚሁም ደግሞ ፍሬ እንድናፈራ ያደርገናል። በትዕግስት የበረታን እንድንሆን ያደርገናል። ሁለተኛው እግዚአብሔር በሰጠን በትንቢት መልእክቶቹ እንድንጸና በማድረግ ነው። በራዕይ ምዕራፍ 19 ቁጥር 10 ላይ እግዚአብሔር የትንቢትን ስጦታ በተለይ ለቅሬታዋ ቤተክርስቲያን እንደሰጠ ይናገራል። ያንን በመስማት የበለጠ እንበረታለን። ቀጥሎ ደግሞ የእግዚአብሔርን ምሪት በመለማመድ ነው። እግዚአብሔር ይመራል። እሱ እንዲመራን እሱን በማስቀደም በመውጣት ነው። ሌላው ደግሞ በመንፈስ ቅዱስ ኃይል ሕይወታችንን በመሙላት ነው። ስለ እነዚህ 4 ነገሮች እግዚአብሔርን እያመሰገንን በዛ ሕይወታችን እንዲበረታ ልንተጋ ይገባል ማለት ነው። እንግዲህ ትምህርታችንን ስንቋጭ ይህንን በማስተዋል እንጨርሳለን። ሕይወታችን ከክርስቶስ ሕይወት ጋር ሊጣበቅ ይገባዋል። ከሰማይ ከወረደው ከሕያው እንጀራ እየተካፈልን የተትረፈረፈውን መዝገቡን ሁልጊዜ ከሚቸረውና ሁልጊዜ አዲስ ከሚያፈልቀው ምንጭ በመቅዳት ሳናቋርጥ ከእርሱ መቀበል አለብን። ጌታን ሁልጊዜ በፊታችን ብናደርገው፣ ልባችንንም ወደ እርሱ በምስጋናና በውዳሴ እንዲፈስ ብንፈቅድ በሃይማኖት ሕይወታችን ቀጣይነት ያለው ደስታን እናገኛለን፣ መታደስንም እናገኛለን። ከወዳጅ ጋር እንደሚደረግ ንግግር ያህል የጸሎታችንም ይዘት ከእግዚአብሔር ጋር እንዲህ ይሆናል። ለእኛ ለግላችን ምስጢሮቹን ይነግረናል። አብዛኛውንም ጊዜ ጣፋጭና አስደሳች የሆነ የኢየሱስ መገኘት ሲመጣ ይሰማናል። አብዛኛውንም ጊዜ ከሄኖክ ጋር እንዳደረገው ኅብረትን ሊያደርግ ወደ እኛ ሲቀርብ ልባችን በውስጣችን ይቀጣጠላል። ይህ የክርስቲያን ትክክለኛ ልምምድ ሆኖ ሲቀጥል በእርሱ ሕይወት ውስጥ ቀለል ያለ ኑሮ፣ ትሕትና፣ የዋህነትና የልብ መዋረድ ስለሚገለጡ ከማን ጋር እንደሚውል ከኢየሱስ ጋር መቆየቱና ከእርሱ መማሩ ለሁሉ የሚታይ ይሆናል ይላል። እንዲህ አይነት ሕይወት መኖር እንድንችል እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።